አንድ ደራሲ ነበረ ለብዙ ዘመናት ብዕርን ከብራና የቀመረ ግና ይህን ያህል ዘመን አልተቋጨም መጻፉ ይወለዳል ይቀጥላል ይበዛል ድርሳን ምዕራፉ እናም ግራ ቢገባኝ ወዳጄን ጠየቅኩት መጽሐፍ የሚያልቀው በስምንተኛው ሺ ነው ወይ አልኩት ምን ብትጽፍ ነው ወዳጄ እንዲየረዘመው ድርሰት ማብቂያና መቋጫ የሌለው ምን ታሪክ ምን ተአምር ምን ትግርት ቢሆን ነው ብዬ ብጠይቀው ወዳጄ እንዲመለሰ አዎ አልቅም መጽሐፌ አይቋጭም ገና ይረዝማል ይቀጥላል ምዕራፌ ለዚህም ምክንያቴ ከገጸ ባህሪው ድንገት መጣላቴ የሸፈተብኝ የተሟገትኩኝ የደራሲ ብኩን እድበቢሶንኩኝ ይህን ያህል ዘመን መጽሐፍ ለመጨረስ ከቶም አልታደርኩኝ አሁን ያነበብኩት ላይ ብኩን ደራሲ ያልኩትን ወደ ኋላ ስመለስ ራሴን ነው ያየሁበት ብዙ ሐሳቦችን አነሳ ነበር ብዙ ነገሮች በጭንቅላቴ መላለሳሉ ግን የሚጎላቸው እውነታ ስለነበረ ሙሉ ሆነው ወጣውልኝ አቁም ይሄ መጽሐፍ ስጽፍ ግን እንዳልሽው ለረጅም ዓመት የተብላላ ነገር ስለነበረ ስጽፈው አልተቸገርኩም እንኳንም ብኩን ደራሲ ሆንኩ እስካሁን ድረስ ምክንያቱም ይሄን ይዘት ያለው መጽሐፍ ጽፋለሁ ብያላሰብኩም ነበር ራሴን ሳይው በጣም ደቃቅም ነኝ በተመሳሳይ ሁኔታም ግዙፍ ሆኖ አገኘሁት ምክንያቱም ጥምር በሆነው ዓለም ውስጥ አንዱ አካል ስለሆንኩኝና የሁለቱን ተቃርኖ በጣም ይገልጻል ብዬ ስላሰብኩት ነው የሱን አባባል የተጠቀምኩት መጽሐፍ ውስጥ ያሉት ሐሳቦች በብዛት በተቃርኖ ላይ የተመሰረቱ ናቸው እውነቱን መመለስ ካለብኝ ሰዎች ይማራሉ ብዬ አይደለም የጻፍኩት ለራሴ ነፃነት ነው የጻፍኩት ግን መጽሐፌም ላይ እንደተጠቀስኩት ሰው ሲያነበው ከኔ ጋር እንደሚገናኝ ጥርጥር የለኝም ምክንያቱም ሂዩማን የሆነ ሰዋዊ የሆኑ ስሜቶችን ስላነሳው እኔ ብቻ የሚሰሙኝ ስሜቶች ሳይሆን በሁሉም ሰው ውስጥ በተለያየ መንገድ የሚሰሙ ስሜቶች ናቸውና መገናኘታችን እንደማይቀር እርግጠኛ ነኝ